ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ዛሬም እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ መረጃዎች፣ የቪዲዮ ጥንክሮችን ይዤ መጥቻለሁ። ጉልበት እንዲኖረው ከእናንተ የሚጠበቀውን ነገር አድርጉ። ዛሬ እንግዲህ ያው እንደተለመደው አንዳንድ ጉዳዮች ላይ ነው በደንብ ተንተን አድርገን በስፋት የምንመለከተው። እንድንመለከተው የወደድኩት አንድ ጉዳይ ላጋራላችሁ። የሆነ የህፃናት የትምህርት ምረቃ ላይ ይመስለኛል አንዲት የእስልምና አማኝ የሆነች ህፃን ልጅ አንድ ግጥም አቀረበችና የግጥሟም ርዕስ ግዕዝ አንፈልግም፣ በግዕዝ አንማርም የሚል ሀሳብ ያለው በጣም አደገኛ የሆነ መልእክት አስተላለፈች። እንግዲህ እቺ ልጅ ይህን ግጥም ትጽፋለች የሚል እምነት የለንም። ምክንያቱም ከልጅቷ እድሜ አንጻር ለማንበብ እንኳን ስትቸገር ተመልክተናል። ስለዚህ የሚጽፈው ሰው አዋቂ ነው። ውስጡ ላይ ያለውን ሀሳብ ነው የጻፈው። ሽፋን አድርጎ እንዲያወጣ ያደረገው መንገድ በህፃኗ በኩል ነው። ስለዚህ የግጥሙን ሀሳብ ኋላ አስደምጣችኋለሁ። በጣም ከባድ የሆነ ማለት በምን አይነት ደረጃ ኦርቶዶክስ ቤተክርስቲያንን እንደተመለከቷት የሚያሳይም ጭምር ሙሉ በሙሉ አይደለም። ይሄንን የጻፈውና እንዲነበብ ያደረገው ብሎም ትምህርት ቤቱ ያስተላለፈው የሚዲያ አካልን ጨምሮ ማለት ነው። ግጥሙ ምንድነው? ምን ብላን የገጠመችው? ምንድነው ያለችው? ይሄ ጥላቻ አይደለም ወይ የሚለውን ነገር ላሳያችሁ። እስቲ መጀመሪያ ግጥሙን ተከታትለን እንመለስና ወንድማችን አቡ ጥያቄ ለሶስት አካላት አለኝ ይላል። እስቲ አድምጠን እንመለስ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ሰንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ለሶስት አካላት ጥያቄ አለኝ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር እንዴ ድግምት የተሰራበት? ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም የእናንተ ነብይ እንኳን ድግምት ተሰርቶበት ነበር። ስለዚህ ለምን አረብኛ ትማራላችሁ? ሲቀጥል በዚህ በ21ኛው ክፍለ ዘመን እየኖራችሁ የአንድን ቋንቋ ቋንቋነት እንዴት መረዳት ከበዳችሁ? የትኛውም ቋንቋ ውስጥ ክፋት፣ ተንኮል አለ። የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው። በጣም ብዙ ጥሩ ታሪኮች ይኖሩታል፣ በጣም ብዙ መጥፎ ታሪኮች ይኖሩታል። የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም። ይህንን በዚህ በ21ኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ? ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ በግልጽ እዚህ ግጥም ላይም እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላለፋችሁት ማለት ነው። ሁለተኛው ጥያቄ ለሕግ ባለሙያዎች ነው። ይሄ ነገር ዝም ተብሎ ነው ወይ የሚታለፈው? ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይህ ነገር የቀረበውና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም? ሊከሰስ ሊጠየቅ አይገባም ወይ? የዚች ህፃን ልጅ አስተማሪዎች የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? እንደዚህ አይነት ጥላቻ ለህፃናት እየዘሩ መርዛማ ሐሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርግ ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው? እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት? የቋንቋን ምንነት አሁን እቺ ህፃን ተረድታ ነው እንዲህ እየተናገረች ያለችው? የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው? ቀሲስ ዘማሪ እንደዚህ እያሉና ኢቭን ግጥሙ ላይ የሽብር ንግግር ሁላ አለው። ለትግል እየተዘጋጁ እንደሆነ እንኳን ትናገራለች እቺ ህፃን ልጅ ማለት ነው።
እቺን ህፃን ልጅ አንደበት አድርገው በዚህ ህፃን ልጅ በኩል ሐሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም? ከህግ አንጻር እንዴት ነው የሚታዩት? ይህንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን። ሶስተኛ ላይ ደግሞ ልጠይቅ የምፈልገው የእኛን ቤተክርስቲያን አባቶች ነው። አባቶቻችን ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬስ ይህንንም አይታችሁ ዝም ነው ወይ የሚባለው? ስለዚህ ነገር ምንም አትሉም ወይ? ለምንድነው እስካሁን ድረስ ከእናንተ ምንም እየሰማን ያልሆነው? ቢያንስ በቤተ ክህነት ደረጃ እንኳን ምንም ባንሰማ በሀገረ ስብከቱ ሊቀ ጳጳስ መግለጫ ሊሰጥ ይገባል። ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል። ወላጆቿን ሊጠይቅ ይገባል። የዚችን ህፃን አስተማሪዎች ሊጠይቅ ይገባል። ሀገረ ስብከቱ እንዴት ነው ይህ ትምህርት ቤት ዝም የሚባለው? እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው? አባቶቻችን ለምንድን ነው ዝም ያላችሁት? ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት? እናንተ መች ነው መናገር የምትጀምሩት? ቤተ ክርስቲያንን እንዲህ በዚህ ልክ ሲሰድቡ እንዴት ነው ዝም አስችሏችሁ ዝም ያላችሁት? እኔ ከመጨረሻው የአቦ ሀሳብ ልነሳ። አባቶቻችን ማለት እኔ ግራ ይገባኛል እኮ ማለት መች ነው የሚናገሩት? ይሄ ነው እንቆቅልሽ የሚሆንብኝ። እግዚአብሔር ሕያው እግዚአብሔር በሚያውቀው ያ ነው እውነት ማለት። እነ ልጅ ያሬድ ያን የተነሱ ምናምን በቃ ጥሩ ህጉ በቃ ጥሩ ሄደ ተባለ። እነ ዮናታን አክሊሉ ትዝ ካላችሁ እነ ይሁ ጩፋ ከዛ የነሱ እንትናዎች ቄስ ነን የሚሉ አጎል ቆብ ያጠለቁ ያ ሁሉ ተሳደበ። ጸጥ እኛ ማህበራዊ ሚዲያ ላይ ያለን በቃ በቻልነው ስንጮና ብርቱ ወንድሞቻችን ሲጮሁ፣ አንዳንዶቹ ሲታሰሩ፣ አንዳንዶቹ ሲታፈኑ፣ አንዳንዶቹ ድምጻቸው ሲጠፋ፣ ቻናላቸው ሪፖርት ሲደረግ ጸጥ። ከሰሞኑ እንኳን ስዕል አድኖ ብለን የምናምነው ኋላ ቅዱሳን ስዕላት ማለት ነው። እኛ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለውን ስዕል የከበረውን ስዕል የቅዱሳንን ስዕል የቀደደችቷ ሴት ላይ እንኳን ወንድማችን ብሩክ ነው በመጮህ የታሰረው። አሁን ነገሩ ከበድ ብሎ መጥቷል። በእስልምና ያሉ ወንድሞቻችን ደግሞ ይኸው በህፃኗ አንደበታቸው አድርገው መልእክት አስተላልፈዋል። የተወሰኑት ማለት ነው። ጸጥ ነው የሚባለው? እኛ ቲክቶክ ላይ ወይ ዩቲዩብ ላይ እናወራ እንደዛ ነው የሚሻለው? ለምንድን ነው እንደ ተቋም እንዳለን የህግ ክፍል እንደ ትልቅ የቤተ ክርስቲያን አቅምነታችን እንዴት ነው ለእንደነዚህ አይነት አካላት መልስ የማይሰጠው? አንማርም ማለቱ አይደለም ጥያቄ፣ መብት ነው አለመማር። አለማርም ብሎ ማሰብ ማለት አለመማር አይደለም። አለማርም ብሎ ማሰብ መብት ነው። ከመጣ የሚመጣው ወደ ትምህርት ሚኒስቴር ነው። ሁለተኛ ድግምት፣ ሟርት፣ የእናንተ ዘማሪ የእናንተ ቀሲስ ምናምን በግዕዝ ለማጥመቅ መጣቸው የእናንተ ተረት ምናምን የሚሉ ሀሳቦች በሙሉ ተሰግስገውበታል። ይሄ ከዚህ ከግጥም ውሳቤ የሚወጣ ሀሳብ ነው። ፍጹም ጥላቻ ይመስላል። ለዛ ነው እንደውም አንድ የራሱ ወንድማችን በእስልምና ያለው ወንድማችን እንዲህ ይላል፣ ከጥላቻ እንውጣና መልካም ነገር እናስብ ይላል። ተመልክተን እንመለስ። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እምቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራዊ፣ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ውጡ። ክፋት ሁሌ ቋንቋ ነው። ምንም የተለየ ነገር እኮ የለውም። ለምን ፈሩት? አረብኛም ቋንቋ ነው፣ ትግርኛም ኦሮምኛም ምንም ቋንቋ እኮ ነው። በግቢያ ባኮ ማለት እንዴት ነው ከሌላ ነገር ጋር ያገናኙት? ኦርቶዶክስ አስጠብቃለች። አዎ አስጠብቃለች። ታሪኮቻችን እሱን ያትታሉ፣ ይናገራሉ። የማን ነው አንድም እዚህ አዲስ አበባ ዩኒቨርሲቲ ላይ ያለ ፕሮፌሰር ነኝ ባይ የሞተ ቋንቋ ነው ብሎ ያለማውቁን ጥግ ልኩን አሳይቶን ነበርና አንዱም ሰው ተነስቶ ነበር። ወንድማችን
ኢዮብ ዘሚካኤል የመለሰውን መልስ ላስደምጣችሁና በተነትኑ ይሻለኛል። ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው እና ባህል፣ ታሪክ እነዚህ ነገሮች ለሆዳም ሰው አያሳስቡት እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል። ምክንያቱም እንስሳም ይህንኑ ስለሚያደርግ ማለት ነው። ሰውን ሰው ያሰኘው ቆሞ መንቀሳቀሱ ብቻ ሳይሆን መብላቱ ብቻ ሳይሆን ማሰቡን ጭምር ነው። እንደዚህ አይነት ባዶ ጭንቅላቶች የሚያፈሯቸው ትውልዶች ምን አይነት መልእክት እያስተላለፉ እንደሆነ ላሳያችሁና እነዚህ ሰዎች የፈሩት ምን እንደሆነ ነግራችኋለሁ። ስሙት። ዛንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ታሪክ አልባ ሆኖ ሰውን ሁሉ ታሪክ አልባ ለማድረግ መሞከር ይሄ የአእምሮ መቀንጨር ይባላል። ትውልዳችሁን ምን እያስተማራችሁት ነው የሚለው ልታስቡበት ይገባል። በጥላቻ የታወረ ትውልድ ነገ ምን አይነት ማንነት ሊይዝ እንደሚችል ማሰብ ከባድ አይደለም። ለማንኛውም አንደኛ እነዚህ ሰዎች እየተናገሩ ያሉት ግዕዝ ካለ ከዛን ደብተራ አስማት ምናምን ጠንቋይ ምናምን ይላሉ። እንግዲህ በቤታችሁ ያለውን ብንነግራችሁ ሌላ ነገር ነው። የፈሩት አንድ ነገር አለ። ግዕዝ ከተማሩ እምነት እንደሚቀይሩ ወይንም ደግሞ እንደሚጠመቁ አስበዋል። በግዕዝ ስም ጥምቀት ስላሉ ማለት ነው። ስለዚህ እምነታችሁ የተመሰረተው ቋንቋ ላይ ነው ማለት ነው። ቋንቋ ሌላ ቋንቋ አለ። ለምሳሌ ግዕዝ ከተማራችሁ እምነታችሁን ትቀይራላችሁ። ለነሱ ሃይማኖትም ሀብትም ገንዘብም የትኛውም ነገር አረብኛ ነው። ይሄ የአረብ ቀኝ ተገዥነት ነው። እኛ ደግሞ ኢትዮጵያውያን ነን። በባህላችን ቀኝ መገዛት አንወድም። ይሄ ልታውቁልን ብትወዱ ደስ ይለናል። ኢትዮጵያውያን ብትሆኑም ጭምር ደስ ይለናል። የኢትዮጵያ ብዙ ታሪኮች የተሰነዱት በነገራችን ላይ አማርኛ የሚለው ቋንቋ እንኳን 200 ዓመት አይሞላውም። በዚህ አጋጣሚ ለማሳወቅ ያህል እስከ አፄ ቴዎድሮስ ዘመነ ንግስና ድረስ የነበረውን ታሪክ መመልከት በቂ ነው። ብሔራዊ የኢትዮጵያ ቋንቋ ግዕዝ ነው። ግዕዝ ነው። መዛግብቶቻችን፣ ታሪኮቻችን እያንዳንዱ ኢትዮጵያዊነት ዛሬ ኢትዮጵያ ብለን የምንጠራትን ልክ ያወቅንበት በግዕዝ ስለተሰነደ ነው። በምን አይነት ደረጃ ግዕዝ ቋንቋ እንደፈሩ ለእነሱ እንተውና አንድ የኮ ወንጀል ነው ብሎ ደስ የሚያሰኝ ሀሳብ አንስቷል። ወንድማችን በጣም የወደድኩት ሀሳብ ስለሆነ ላስደምጣችሁ ፈለግኩ። ላይክ እና ሼር አድርጉ። እናንተ ደሞሽ ከካታ እንመለስ። እንን ግጥም ጽፎ የሰጣት ሰውዬ እንድታነብ ያደረጋት ሰውዬ በሕግ መጠየቅ አለበት ባይነኝ። እኔ መተት አስተማሪ፣ ድግምተኛ፣ የኋላ ቀርነት መንስኤ፣ ትዕቢተኛ፣ ጨቋኝ የስድብ ማት ታወጡበታላችሁ እዚህ ግጥም ውስጥ እና ልጅቱ ይህንን ግጥም እንድታነብ ተጽፎ ተሰጥቷት ነው የሚሆነው። ምናልባት በሷ አቅም ይጻፍ ነገር አይመስለኝም። ምን ማለት ነው? በእርግጥ በጣም የሚያሳዝንና የሚያናድድ ነገር እኮ ነው። እንዴት እንደዚህ አይነት ነገር ከባድ የሆነ ድፍረት! ይህ እኮ ነው አሁን ችግሩ። እውነት ላይ ሐሰት ጉልበት እንግዲህ ሲያበጅ እንደዚህ አይነት ችግር ነው የሚፈጠረው። ጭራሹኑ ካላጠፋሁት ነው የሚለው። ለማንኛውም ምን ነገር ተማርን? ሌሎች ኢትዮጵያውያን እንግዲህ እስልምና እየቆየ ሲመጣ ምን መሆን እንደሚፈልግ ሌሎችን ለማጥፋት ያለውን ፍላጎት በዚች ልጅ በትንሿ ሕፃን ልጅ ግጥም ውስጥ ለማየት ችለናል። ከዚህ በፊትም እናቅ ነበረ እና አስቸጋሪ ነው የወደፊቱ የኢትዮጵያ ዕጣ ፈንታ ማለት ነው። በጣም አስቸጋሪ ነው የሚሆነው እና እቺ ልጅን ግጥሙን ጽፎ የሰጣት ሰውዬ እንድታነብ ያደረጋት ሰውዬ በሕግ መጠየቅ ቢቻል መልካም ይመስለኛል። ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር
ለማምለጥ ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል መተታችሁ እንጂ ምን ይቀር። መልካም አማራ ክልል እንደ ክልል መንግስት የግዕዝን ቋንቋ በሚመለከት የራሱን ውሳኔ ወስኖ ሊሆን ይችላል። ይህንን ጉዳይ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከካህናቶቿ ከምዕመኖቿ ከአስተምህሮቿ ጋር አገናኝቶ በአደባባይ እንዲህ አይነት የአሸባሪ ትምህርት የአሸባሪ ንግግር መናገር እነዚህን ጨቅላ ህፃናት ጥላቻን እያስተማሩ በማሳደግ እነዚህን ጨቅላ ህፃናት ነገ ምን እንዲያደርጉ ነው እንደዚህ አይነት አረመኔያዊ የሆነ ሐሳብና እንዲያራምዱ የምታደርጓቸው? ማንን ለማነጽ ነው? ማንንስ ይጠቅማልስ ንገሩ። ይሄ የሙስሊሙን ማህበረሰብ ነው የሚጠቅመው? ጥያቄ ካለስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብ ነው ጥያቄ የሚጠይቀው? ጉዳዩንስ ከፖለቲካ ጋር በማገናኘት ነው ተቋማችሁን የምትገልጹት እናንተ? እሺ አሁን መልስ እንስጣችሁ። እነዚህን ጨቅላ ህፃናት አስበን በተናገራችሁት ልክ እንናገራችሁ ይሻላል። ብዙ እኮ መነጋገር ይቻላል። አፍ ሲከፈት ጭንቅላት ይታያል እንዳይሆንብን እንጂ ችለናችሁ ብቻ ሳይሆን እኮ ተቻችለን ሳይሆን ችለናችሁ ሊኖር ነው። በጣም ያሳዝናል፣ እጅግ በጣም ማለት ነው። ኦፍኮርስ ሃይ ግድ የለም ተሳደቡ፣ ተናገሩ፣ አዋርዱ ምናምን ተብላችሁ ሊሆን ይችላል። ሁሉንም ግን ጊዜ ይፈተዋል። እጅግ በጣም 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 በዚች ሀገር ላይ የሚያሳዝን ነገን አስፈሪ የሚያደርግ መልእክት ነው የተላለፈው። ካህናቶቿን አገልግሎቷን ነው የሰደባችሁት። ግድ የለም እናንተ በተሳደባችሁት ልክ እናንተ በተናገራችሁት ልክ ተናግረን ትንሽ አንሆንም። ምክንያቱም ትልቆች ነን። የምናመልከው አምላክም እውነተኛውና ትክክለኛውን ፍትሃዊው አምላክ ነው። እናንተን የፈጠረው እኛን የፈጠረ ነው። በዛ ልክ እናያቸዋለን እንጂ እንናገር ብንል እንሳደብ ብንል ብዙ የሚሰደብ ብዙ የሚነገር ነገር አላችሁ። በጣም ያሳዝናል። በጣም ልብ ይሰብራል። እጅግ በጣም ግን ምንም የምንለው ነገር የለም። የመጨረሻውን የወንድማችን አቡ መልእክት ላስተላልፈላችሁ። ላይክና ሼር በማድረግ እስከ መጨረሻው ድረስ ተከታተሉኝ። እኔም ተሰናበትኩኝ ከወዲሁ። በጣም ነው የሚያሳፍረው። በጌታ ስማረኛ በእኛ ቤተክርስቲያን በፍጹም እንደዚህ አድርገን ማናውቅም። እኛም ሰንበት ትምህርት ተምረን ያደግነው። ሰንበት ትምህርት ህፃናቶቻችን ይማራሉ። ህፃናትን ስናስተምር በፍጹም በእንደዚህ ልክ ለሌላው እምነት ጥላቻ እንዲኖራቸው የሚያደርግ አይነት ትምህርት አይሰጥ። ይህ ነውር ነው ራሱ። ህፃናትን በእንደዚህ አይነት መርዛማ ጥላቻ ማሳደግ በጣም ከባድ ነው። ጭራሽ ደግሞ የምርቃታቸው ፕሮግራም ላይ በግጥም መልኩ እንዲህ ማቅረብ ወላጆቿንም ትምህርት ቤቱ ሲጀምር ትምህርት ቤቱ ግዴታ ሊዘጋ ይገባል። አሁን እንደው አስተማሪዎቿ ሊጠይቁ በመንግስት ሊጠየቅ ይገባል ያ ትምህርት ቤት። ግን እንግዲህ እኛ ጋር ደግሞ ያለውን ነገር ታውቁታላችሁ። ማን ይጠይቃል? አባቶቻችን እንግዲህ ይህንንም አሁን ሰምተው ዝም ነው የሚሉት። የሚያሳዝነው እሱ ነው። አንድ ቲክቶክ ላይ ያለ ወጣት ደግሞ ስሜታዊ ሆኖ ይሄ ትምህርት ቤት መዘጋት አለበት፣ ይሄ እንዲህ ጥላቻ እየሰሩ ብሎ ይናገራል። ከዛ ያ ልጅ ይታሰራል ማለት ነው። እኛ ወጠን አንድ ነገር ብንናገር እኛ እንታሰራለን ማለት ነው። እንደዚህ አይነት ጥላቻ የነዙ ሰዎች ቁጭ ብለው እኛ እንታሰራለን ማለት ነው። የቤተክርስቲያን አባቶች መናገር ያለባቸውስ ዝም። ይሄ በጣም የሚያሳዝን ነገር ነው።
በእንደዚህ ልክ እንዲህ የተባለ ቤተክርስቲያን ዝም ካለች በጣም ነው የሚያሳዝነው። አባቶች ዝም ካሉ በጣም ነው የሚያሳዝነው። በሲኖዶስ ደረጃ የሆነ ነገር ባይባል እንኳን እዛ አካባቢ ባለው ሀገረ ስብከት ግን መግለጫ ሊሰጥ ይገባል። በሀገረ ስብከቱ ሊቀ ጳጳስ ግን መግለጫ ሊሰጥ ይገባል። የሆነ ሊጠይቁ ይገባል፣ ሊከሱ ይገባል። ትምህርት ቤቱን በዛ ሀገር መንግስት ሊጠየቁ ይገባል፣ ሊከሰሱ ይገባል። ዝም ከተባሉ ግን በጣም ነው ማለት በቃ እኮ ያሳዩን እኮ አሁን እዛ የሚማሩ ህፃናትን በምን መልኩ እያሳደጉ እንደሆነ እኮ አሳዩ። እንደዚህ ለኢትዮጵያዊነት ጥላቻ ኖሯቸው እንደዚህ ለክርስትና በምን ልክ በጥላቻ ውስጥ እንደሚያሳድጉ ምን እንደሚያስተምሯቸው እኮ በቃ ይኸው አሳዩ። ታዲያ እነዚህ ሰዎች ሊጠየቁ አይገባም? ይህ በጣም ነው የሚያሳዝነው። እና እንግዲህ መንግስት ስራውን እንዲሰራ እንጠብቃለን ብለን አንቀልድም። ብንጠብቅ ምንም ስለማይፈጠር ማለት ነው። ምንም ስለማያደርግ ምንም አድርጎም ስላላየን እስካሁን ድረስ አብዛኛውን ታይም ማለት ነው። አብዛኛውን ታይም በቃ እንዲህ አይነት ነገሮች ይፈጠራሉ። አባቶችም ምንም አይሉም፣ መንግስትም ምንም አይልም። በቃ ያልፋል። እና በጣም ነው የሚያሳዝነው። ብቻ ትውልዱ በዚህ ልክ እየተበከለ በዚህ ልክ ጥላቻ በህፃናት ላይ እየተዘራ እየታደገ ዝም መባል በጣም ያሳዝናል። እና እንግዲህ እግዚአብሔር አምላክ በእርሱ ጊዜ የሚያደርገውን ያደርጋል። እና ህፃኗ እንግዲህ ለቤተክርስቲያን ያላትን ጥላቻ በህፃኗ በኩል ለቤተክርስቲያን ያላቸውን ጥላቻ አስተላልፈዋል። ከሱ ደግሞ ወጣ ስንል ከዚች ህፃን ደግሞ ወጣ ስንል ለክርስቶስ መስቀል ጠላት የሆኑ ደግሞ ሌላ ሰውን አይተን ነበር። ቪዲዮ ሰርችበታለሁ እና የክርስቶስ